አራተኛ ተከታታይ ድል ተመዘገበ። ትላንት በኦልድ ትራፎርድ ማንቸስተር ዩናይትድ የአምናውን የቶተንሃም በጣም አስከፊ የሆኑ የዩናይትድ ሽንፈቶችን የተበቀለበት ቀን ሆኗል። ምናልባት ጨዋታው በቀይ ካርድ ተጫዋች በመመልከቱ የቶተንሃሙ ተከላካይ ሮሜሮ ማለት ነው ለዩናይትድ በጣም ጨዋታውን አግልሎት ሊሆን ይችላል። ግን ዩናይትድ በቀይ ካርድ እንደዚሁ በተቃራኒ ቡድን ተጫዋች ተወግዶለት በኤቨርተኑ ጨዋታ እንዲሁ ተሸንፎ የወጣበትንም ጨዋታ እንዲሁ ማስታወስ ይገባናል። ትላንት በቀይ ካርድ መውጣትና በዛ መልኩ ፐርፎርም ማድረግና የጎል ዕድሎችን በመፍጠር አሳማኝ በሆነ ሁኔታ ማሸነፍ የዩናይትድ የጥንካሬ መገለጫ ነው ሊሆን የሚችለው። ትላንት አሁን 4 ተከታታይ ጨዋታዎችን አሸነፍን። ቤተሰቦች ማይከል ካሪክ ሩበን አሞሪም በማንቸስተር ዩናይትድ ቤት ሳለ ለማሸነፍ ክሊንሺት ለማስቆጠር የፈጀበትን 17 ያህል ጨዋታዎች ባነሰ ክሊንሺት ማስመዝገብ ችሏል በ4 ጨዋታዎች ብቻ። እንደዚሁም 12 ጎልና አሲስት በ9 ጨዋታዎች ላይ ማድረግ ችሏል። ብሩኖ ፈርናንዴስ ወደሚወደው የ10 ቁጥር ቦታ ከተመለሰ በኋላ 200 ጎልና አሲስቱ ላይ ነው የደረሰው ለዩናይትድ የመጀመሪያውን ጨዋታ ካደረገ በኋላ። ኮቢ ሜኖ እጅግ የሚያስገርም ብቃትን ትላንት አሳይቶናል። እኔ ኮቢ ሜኖን ትሪት ባደረገበት መንገድ ሩበን አሞሪም እስር ይገባዋል ባይ ነኝ። ቤተሰቦች ይሄ ጉዳይ ዩናይትድ በተጫወተ ኮቢ ሜኖ ጥሩ ፐርፎርም ባደረገ ቁጥር በርካታ ፐንዲቶችን የራይት ሳይቀር ትላንት የተናገሩት ነገር ነው። አሞሪምን ይበልጥ እያጋለጠው የመጣና ምን ያህል ወንጀል እንደሰራበት ተጫዋቹ ላይ የሚያመላክት ፐርፎርማንስ ነው ሜኖ ትላንት ያሳየን። ሉክሾ ድንቅ ነበር። ማጉዌር እንደዚሁም በተመሳሳይ መልኩ በጣም ጥሩ የሆነ እንቅስቃሴ ነው ያሳየው። እሱና ሜኑን ጨምሮ ለእንግሊዝ ብሔራዊ ቡድን ተጠርተው ወደ ዓለም ዋንጫው ለመሄድ ጥሩ እድል ያላቸውና ምናልባት ቶማስ ቶል ሊመለከቷቸው የሚችሏቸው ልጆች እንደሆኑ ወይም እንዲመለከቷቸው የሚያስገድድ ፐርፎርማንስ ትናንት አሳይተዋል። ማርቲኔዝ ምንጊዜም ቢሆን የጨዋታው ኮከብ ላይ ይባል ይችላል ሁልጊዜም ሲጫወት፣ ግን ለዩናይትድ ተከላካይ ክፍል የሚያመጣው ይሄ ስታቢሊቲ ፍጹም የተረጋጋ የተከላካይ መስመር ነው። ፕላስ ደግሞ ይሄ ሰብሮ የሚሰጣቸው አንዳንድ የውስጥ ኳሶች በጣም በጣም የሚያስገርሙ ናቸው። ላይን ብሬክ የሚያደርጉ ዩናይትድን በጣም ከተጨናነቀ ቦታ ቀለል አድርጎ ኳስ እንዲወጣ በማድረግ የሚሰጣቸው የላይን ብሬኪንግ ፓሶች በጣም አስደናቂ ናቸው። ትላንትም እንደዛው አስገራሚ ተጫዋች ነበር ሜዳ ላይ። ሌላው የካሳሚሮ እንደዚሁ ልምድ ዩናይትድን እጅግ እየጠቀመ ነው የሚገኘው ተጫዋቹ። አሁንም ጥሩ ጨዋታ ነው ትላንት ማድረግ የቻለው። ዲያጎ ዳሎም ትላንት በጣም ጥሩ ነበር፣ አሲስት ማድረግ እንዲሁ ችሏል። ዩናይትድ በባክ ፎር ሲወጣና ተጫዋቹ እንደ መደበኛ የተከላካይ ክንፍ ተጫዋች ሆኖ ሲጫወት ጥሩ እንደሆነም ትላንት አሳይቶናል። ኩኛ እንደተለመደው ቤተሰቦቻችን ያው ደሳስ የሚሉ የሚስቡ የሆኑ ፍሊክ የሆኑ ንክኪዎችን ተጫዋቹ ያደርግ ነበር። ትላንት ምንም እንኳን ጎል ባያስቆጥር ብሪያን ምቡሞ እንደተለመደው አስደናቂ ነው። ትላንትም አስገራሚ የሆነ ጎል አስቆጥሯል። እና እነኚህ ሁሉ እንግዲህ አሁን ያልናቸው ነገሮች የትላንት የማንቸስተር ዩናይትድ ጨዋታ መገለጫ ናቸው። እንደ አንኳር የሆኑ ሀሳቦችን በአንድ ጊዜ ጠቅልል አድርገን ጨዋታውን እንደዚሁ ለማየት ሙከራ አደረግን። በጥልቀት ስንገባ አሁን ቤተሰቦቻችን እንግዲህ ለማንቸስተር ዩናይትድ ድል ምክንያት የሆኑ በተለይ በጣም ወሳኝ የሆኑ ተጫዋቾችን አሁንም እናነሳለን ማለት ነው። እንግዲህ የትላንቱን ጨዋታ አስታከል ከዛ በተረፈ ደግሞ ዜናዎችም አሉኝ። ዜናዎችንም ይሻለው የትላንቱን ጨዋታ ብቻ አይደለም ዳስሰው እነሱንም ዜናዎች ማድረሳችሁ ይሆናል ማለት ነው። ቤተሰቦች ለማንኛውም በቀጥታ ወደ ጨዋታው ዝርዝር ገባሁ። ግን እንዴት ናችሁ ፋሚሊዎች? እንኳን ደስ አላችሁ ላለው 4ኛ ተከታታይ ድላችንን በማግኘታችን። ይሄ እንግዲህ ፀጉሬን አልቆርጥም ብሎ ያለው ሰው አሁን ልክ እንደ ሀበሻ እንግዲህ ጎፈሬ ሆኖ የማይቀርበትና ፀጉሩን ለመቆረጥ አንድ ጨዋታ ብቻ የቀረው ሰው ሆኗል። እንግዲህ በዩናይትድ በጣም ፈምሷል። ትላንት በነፎክስ ሁሉ ሳይቀር ቀርቦ እንዲሁ ላይቭ ላይ ደስታውን ሲገልጽ እንዲሁ ሊቆረጥ እንደተቃረበ ሲናገር ነበር። ምናልባት ይሄ ሰው እንግዲህ ዝናው እንዳይከሽፍበትና በዚህ ታዋቂነቱ እንዲቀጥል ምናልባት ዩናይትድ 5 ተከታታይ ጨዋታ ባያሸንፍ ይመኝ ይሆናል፣ እውነት ለመናገር ፍራንክሊ ማለት ነው። ምክንያቱም በጣም ጠቅሞታል ይሄ ነገር ከትላንት ከዩናይትድ ድል ባልተናነሰ
በስፋት ሲወራ የቆየው ስለዚህ ሰው ነው። በቃ ይሄ ሰው በዌስትሃሙ ጨዋታ እንግዲህ ሊቆረጥ ነው ፀጉሩን ተብሎ ብዙ ሲዘገብ ነበር እና ይሄ ሰውዬ አሁን ሊቆረጥ የሚችልበት የመጨረሻ ትልቁ እድል ከፊቱ እንዳለ መገንዘብ እንችላለን። ግን ዌስትሃም ጨዋታ ደግሞ አዌ ነው። በእግር ኳስ ምንም ነገር ሊፈጠር ይችላል። ዩናይትድ አሁን ጥሩ የማሸነፍ አቅም ያለው ቡድን ነው። ሁሉም ነገር አላቸው ዌስትሃምን ለማሸነፍ። ይህም ሰውዬ ፀጉሩን የሚቆረጥበት ጊዜ እንደተቃረበ የፊታችን ማክሰኞ ሊሆን እንደሚችል በእርግጠኝነት መናገር እንችላለን። ለማንኛውም እንኳን ደስ አላችሁ የቻናላችን ቤተሰቦች፣ ውድ ማንቸስተር ዩናይትድ ደጋፊው ስለ ጨዋታው ያላችሁን ሀሳብ አስተያየት እንድትሰጡ በኮሜንት ላይ እንደዚሁ ብጠይቃችኋለሁ። እኔም ስለ ጨዋታው የተሰሙኝ የታዘብኳቸውን አንዳንድ ነጥቦች ያነሳለሁ። ዜናዎችንም እናያለን። እስከዛ አብራችሁን ሁኑ። ላይክ አድርጉ፣ ሼር እንዲሁም ሰብስክራይብ ማድረግ ቻናሉን አይረሳላሉ። በዚህ ሲዝን በአጠቃላይ ከማንቸስተር ዩናይትድ በላይ በርካታ ጎሎችን ያስቆጠረው ቡድን ማንቸስተር ሲቲ ነው። ማንቸስተር ዩናይትድ ሁለተኛው በሊጉ ብዙ ጎሎችን ማስቆጠር የቻለ ቡድን ነው ማለት ነው። ከማንቸስተር ዩናይትድ በላይ በርካታ ጨዋታዎችን ያሸነፉ ቡድኖች በሊጉ 3 ብቻ ናቸው። እነሱም አርሰናል፣ ማንቸስተር ሲቲ እና ቪላ ብቻ ናቸው ከዩናይትድ በላይ ጨዋታዎችን ማሸነፍ የቻሉ ቡድኖች። አርሰናል በሊጉ ጥቂት ጨዋታዎችን የተሸነፈ ቡድን ነው። ከማንቸስተር ዩናይትድ ሁለተኛው ቡድን ነው በጣም ጥቂት ጨዋታዎችን በሊጉ በመሸነፍ ማለት ነው። ይሄ ስታት እንግዲህ ቤተሰቦቻችን ብዙ የሚናገረው ነገር አለ። ዩናይትድ ነጥብ መጣል የሌለበት በርካታ ጨዋታዎችን ከሌሎች ቡድኖች ይልቅ አቻ በመውጣት ነጥብ እንደጣለ ነው የሚያሳየን ማለት ነው። ከዛ በተረፈ ግን ጨዋታዎችን በማሸነፍ ከትልልቆቹ ቡድኖች ተርታ ምናልባት ከ3 ቡድኖች አራተኛው አንደኛው ቡድን ነው። ብዙ በማሸነፍ ብዙ በማስቆጠር ብዙ የጎል ዕድሎችን እንዲሁ በመፍጠር ከሊጉ ቀዳሚ የሆኑ ክለቦች ተርታ ማንቸስተር ዩናይትድ እየተመደበ ያለበት ሲዘን ነው ማለት ነው እና የዩናይትድ የሊጉ ተፎካካሪነት በጣም ሩቅ እንደማይሆኑ ማንቸስተር ዩናይትድ በቀጣይ ሲዝን መስራት ያለባቸውን የቤት ስራዎች በጣም በጥንቃቄ የሚከውኑ ከሆነ ወሳኝ የተባሉ እንዲሁ ዝውውሮችን ልክ እንደ ክረምቱ የዝውውር መስኮት የሚፈጽሙ ከሆነ ምናልባት ማይክል ካሪክ በዚሁ ቀጥሎ ክለቡን በቋሚ አሰልጣኝነት ሚይዝ ከሆነ ወይ ደግሞ ሌላ በደንብ ቲሙን ሊቀይር ሊያሰለጥን እና ጥሩ ተፎካካሪ ሊያደርገው የሚችል አሰልጣኝ እንደ ሉዊስ ኤንሪኬ የሚቀይሩ ከሆነ የማንቸስተር ዩናይትድ የፕሪሚየር ሊግ ሻምፒዮን የመሆኛ ጊዜ ሩቅ አይሆንም። ቤተሰቦቻችን አሁንም የምናየው ያንን ነው። ዩናይትድ የሊጉ ተፎካካሪ ለመሆን ዘንድሮም አያንስም ነበር። ለምን ይሄን እንዳልኩኝ ከዚህ በፊት ተናግሬያለሁ። አሁንም በድጋሚ ልደግመው ይችላሉ። ቤተሰቦቻችን ዩናይትድ የፕሪሚየር ሊግ ዋንጫ ለማሸነፍ ከዚህ በኋላ 1-2 ሲዝን ነው የሚያስፈልገው። በቀጣይ ሲዝን ወይ ደግሞ ከቀጣዩ ባለው ቀጣይ ሲዝን ላይ ዩናይትድ ሪያል የሆነ በዚህ ግንባታ የሚቀጥል ከሆነ የፕሪሚየር ሊግ ዋንጫ የማንሳት ትልቅ ዕድል እንዳለው መገመት እችላለሁ ማለት ነው ቤተሰቦች። እና ማንቸስተር ዩናይትድ ይህንን የቁጥር ቅድም የነገርኳችሁን ብዙ ባለመሸነፍ ብዙ የጎል ዕድሎችን እንዲሁ በመፍጠር ከትላልቆቹ ቡድኖች ተርታ ሲመዘገብ ዝም ብሎ አይደለም። ቲሙ ተሰርቶ ግማሹ ስራ አብዛኛው ስራ በሩበን አሞሪም አንዳንድ መሰረታዊ ስራዎች ተሰሩ ብዬ አስባለሁ። ሩበን አሞሪምን የማመሰግንበት ፓርት አለ። በትልቁም ደግሞ አሰልጣኙን እንዲሁም መወቅስበት ፓርት አለ። እሱን እናወራበታለን። ከዚህ በፊት ማወርቼበታለሁ ቤተሰቦቻችን። ከዛ ውጪ ከትላልቅ ቡድኖች ጋር ከቡድኑ የሚሰበስባቸው ነጥቦች እንዲሁ አስገራሚ ናቸው። 16 ነጥቦችን ሰብስቧል። የሊጉ ቢግ 5 እያልን ከምንጠራቸው ቲሞች ውስጥ ማለት ነው። ዩናይትድ ቼልሲን 2-1 አሸንፏል። ሊቨርፑልን እንደዚሁ 2-1 አሸንፏል። በሩበን አሞሪም ስር ነው ይሄን ያደረገው። ከዛ ውጭ ማይክል ካሪክ ከመጣ በኋላ ሲቲን 2-0 እንዲሁም ቶተንሃምን ትላንት 2-0 አርሰናልን እንደዚሁ 3-0 አዌ ወጥቶ ያሸነፈበት ጨዋታ የሚጠቀስ ነው። እነኛ 15 ነጥቦች የሊጉን ዋንጫ እንደው ለማንሳት የሊጉን ዋንጫ ለማንሳት ለሚያለም ክለብ ማሸነፍ ያለበት ድሪም የሆነ ውጤት ነው ይሄ። የትኛውን ቡድን እነኚህን ትላልቅ ቶፕ 5 የሆኑ ቡድኖችን ሳያሸንፍ የሊጉን ዋንጫ ሊያነሳ አይችልም። ዩናይትድ የሊጉን ዋንጫ ሊያነሳ የሚችልበትን ፐርፎርማንስ ነው አሁን እያሳየን ያለው። ትልቁ ችግሩ ከዚህ በፊት እንዳለው ከዚህ በፊት ወደኋላ መለስ ብለን ስንመለከት የዩናይትድን ውጤት ክለቡ በእንዝህላልነት በሩበን አሞሪም ስር የጣላቸው በጣም የሚያስቆጩ ወሳኝ የሆኑ ነጥቦች ናቸው። ከኤቨርተን ጋር በቀይ አንድ ተጫዋች ወጥቶ እንደዚሁ አሸነፉን፣ ነጥብ ጣልን። ከበርንሌ ጋር እንደው ማሸነፍ ያለብንን ጨዋታ እንደዚሁ አቻ ያጠናቀቅ ነው። ከዛ ውጭ ደግሞ ወልቭስ ላይ ማሸነፍ የምንችለውን ጨዋታ ነው እንግዲህ
የሊጉን እጅግ ደካማ የሆነው ቡድን ምናልባት በፕሪሚየር ሊግ ታሪክ እንደዚህ አይነት ደካማ የሆነ ቡድን ተመልክቼ አላውቅም። ይሄ ቡድን መቶ ኦልድ ትራፎርድ ላይ ከዩናይትድ ነጥብ ወሰደ ማለት ነው። እና ዩናይትድ በእነኚህ 3 ጨዋታዎች ብቻ ሌሎቹን ጨዋታዎች ተዋቸው፣ ወደኋላ በተመለሰን ዌስትሃም የብርንመዝ ምናምን ጨዋታ እያለን መናገሩን ትተን በእነኚህ 3 ጨዋታዎች ብቻ ዩናይትድ ድል ቢያደርግ ኖሮ የሚያገኛቸው ነጥቦች ማንቸስተር ዩናይትድን የፕሪሚየር ሊጉ ዋንጫ ተፎካካሪ ቡድን አድርገው ከአርሰናል ጋር ከፊት ያስቀምጡት ነበር ማለት ነው ቤተሰቦቻችን። ለዛ ነው ቅድም ዩናይትድ በቀጣዮቹ ጥቂት ዓመታት በዚህ የቡድን ግንባታ በዚህ የተጫዋቾች በጣም ብልጥ የሆነ በሳል የሆነ የተጫዋቾች ዝውውር ሂደት የሚቀጥል ከሆነና ማይክል ካሪክ በዚሁ ከቀጠለና ወይ ደግሞ ለጥሩ አሰልጣኝ ዩናይትድን የክለቡ ባለቤቶች የሚሰጡት ከሆነ የፕሪሚየር ሊጉን ዋንጫ ለማንሳት የሚፎካከር ቡድን መሆኑ በጣም በቅርቡ እውን ይሆናል ብዬ እንድናገር የሆንኩት ማለት ነው። እነኝህን የመሳሰሉ ትላልቅ የቢግ 5 ቡድኖች በማሸነፍ ከኤቨርተን ጋር በ10 ተጫዋች የምትሸነፉበት ምክንያት የለም። ይሄ ሪዘናብል አይደለም ቤተሰቦቻችን። ሩበን አሞሪም ከዚህ በፊት የሰራው ስህተት ነው እንጂ ቡድኑ ትልልቆቹን ቡድኖች እንዲህ ማሸነፍ እና ከ5 ጨዋታዎችን አሸንፎ 15 ነጥብ የሚይዝ ቡድን ከሆነ ሁልቭስን በሜዳው ኦልድ ትራፎርድ ለማሸነፍ የሚያንስ ቡድን አይደለም ማለት ነው። ዩናይትድ በወቅቱ የነበረው የተጫዋቾች ለገምተኝነት ሊሆን ይችላል ቤተሰቦች፣ የሩበን አሞሪም ደግሞ የጨዋታ አቀራረብ ሊሆን ይችላል። ብቻ በወቅቱ የነበረው ሲሰራ የነበረው ነገር በተጫዋቾቹም በኩል በአሰልጣኙም በኩል በተለይ በብዛት በአሰልጣኙ በኩል ሲሰሩ የነበሩ ስህተቶች ዩናይትድን ዋጋ አስከፍለውት ቅድም የነገርኳቸውን ጨዋታዎች ነጥቦችን በመጣል ቡድኑ የዋንጫ ተፎካካሪ መሆን እድሉን አብክኗል ማለት ነው። አሁንም ግን አልረፈደም። ቡድኑ ቶሎ ነክቷል። ማይክል ካሪ ከዚህ በፊት እንዳልኩት የተኛውን ዝሆን ነው አሁን የቀሰቀሰው፣ ያንቀላፋውን ዝሆን ቀስቅሷል። የተኛው አንበሳ አሁን በደንብ ነክቷል። ማንቸስተር ዩናይትድ ወደሚገባው ተፎካካሪነት የተመለሰ ነው የሚመስለው። 4 ጨዋታ በዚህ መልኩ በተከታታይ ማሸነፍ ቀላል አይደለም። በሊጉ የደረጃ ሰንጠረዥ ሁለተኛ ሆኖ የማጠናቀቅ እንዲሁ ወደ አውሮፓ ሻምፒዮንስ ሊግ መግባት ብቻ አይደለም፣ ሁለተኛ ሆኖ የመጨረስ ሪያል የሆነ ድል እንዳለን በእርግጠኝነት በድፍረት ይሄን መናገር እንችላለን። በሊጉ ከኛ ቀርበው ከተቀመጡ ክለቦች ያሉን የነጥብ ልዩነት አሁን በጣም ጠባብ ናቸው። ከሲቲ ጋር ከሁለተኛ ቡድን ጋር ያለን የነጥብ ልዩነት 3 ነው። ዛሬ ሲቲ ከሜዳ ውጭ ነው እንግዲህ አምርቶ ሊቨርፑልን የሚገጥመው። ስለዚህ ማንቸስተር ዩናይትድ ሊቨርፑል እንደው ማንቸስተር ሲቲን የሚያሸንፍ ከሆነ ከሲቲ ቀድሞ ለመቀመጥ የ3 ነጥብ ልዩነት ብቻ ይኖረዋል ማለት ነው። ይህን ደግሞ በቅርቡ ድሉን ተከታታይ በማስመዝገብ ዩናይትድ በፕሪሚየር ሊጉ ከአርሰናል ስር ሆኖ የሚከታተልበትና ሁለተኛ ደረጃን ይዞ ሊያጠናቅቅ የሚችልበት እድል እንዳለ እንድንረዳ ያደርገናል ማለት ነው ቤተሰቦቻችን። እና ሁሉም ነገር አሁን ለማንቸስተር ዩናይትድ ጥሩ እየሄደ ነው። ለአሰልጣኙም ቢሆን በጣም ጥሩ እየሄደ ነው። ማይክል ካሪክ ትላልቅ የተባሉ የሊጉ አሰልጣኞችን ማሸነፍ ችሏል። አሁን ብቻ አይደለም፣ ከዚህ በፊትም በነበረበት የዩናይትድ ኢንትሪም የአሰልጣኝነት ጊዜው ኡናይ ኢሚሬን ማሸነፍ ችሏል 2-0። እንዲሁም ቶማስ ቱኸልን ሁሉ በወቅቱ የቼልሲ አሰልጣኝ ነበር፣ ከእሱ ጋር አንዳቻ ያጠናቋል። ያላሸነፈው አሰልጣኝ ነው። ማይክል አርቴታን እንዲሁ 3-2 አሸንፏል ከዚህ በፊት። በነገራችሁ ላይ ተመሳሳዩን ውጤት ነው ባለፈው ኤሚሬትስ ላይ ደገመው። ፔፕ ጋርዲዮላን 2-0 አሸነፈ። ማይክል አርቴታን በድጋሚ እንዲሁ 3-2 አሸነፈ። ማርኮ ሲልቫን ከፉልሃም ጋር 3-2 እንደዚሁ ማሸነፍ ቻለ። እንዲሁም ትላንት ቶማስ ፍራንክን 2-0 በሆነ ውጤት አሸነፈ። ማይክል ካሪክ ለትልልቅ አሰልጣኞች አለቃ መሆኑን ያሳየበት ነው። እነኚህን ጨዋታዎች ሁሉ ስታሸንፉ ዝም ብላችሁ አይደለም የምታሸንፉት። በጣም ጥንቃቄን በሚጠይቅ በደንብ አድርጎ በፎርሙላ የተሰራ የማሸነፍ ስልት ይዛችሁ ወደ ሜዳ ስትገቡ ነው ትላልቅ አሰልጣኞችን ልታሸንፉ የምትችሉት። እንደዚህ አይነት ነገሮች በእድል የሚገኙ አይደሉም ቤተሰቦቻችን። እውነት ለመናገር ማይክል ካሪክ በስራ በንድፍ እና በቀየሰው ስትራቴጂ ምክንያት ውጤታማ ሊሆን ችሏል። ለዛም ነው በርካቶች ማይክል ካሪክን ጂኒየስ ነው እያሉ የሚያደንቁት ማለት ነው። ስለዚህ በደንብ ክሬዲት ልንሰጠው ይገባል። አሁን ማንቸስተር ማክሰኞ ምሽት ዌስትሃም ዩናይትድን አዌ ነው የሚገጥመው። የለንደን ክለቦችን በደንብ ተከታታይ ደግሞ እያሸንፍ ነው። ዩናይትድ የለንደን ክለቦች መድኃኒት ነው እስኪባል ድረስ ቤተሰቦቻችን። ቀጣይ የምናደርገውም ጨዋታ ከሌላኛው የለንደን ክለብ ዌስትሃም ዩናይትድ ጋር ነው። ትላንት ዌስትሃም አዌ የተጫወተው በርንሌይን ማሸነፍ ችሏል።
ጥሩ መነቃቃት ላይ ነው የሚገኘው። በቀላሉ ዩናይትድ የሚያሸንፈው ጨዋታ ነው ብሎ መናገር እንዲሁ ይከብዳል። ግን ለማሸነፍ የሚያስፈልጉ አይምሮዊም በሎት አካል ብቃታዊም ዝግጅቶች ዩናይትድ ጋር በደንብ ስላሉ ይህን ጨዋታ ለማሸነፍ ነው ዩናይትድ 5ኛ ተከታታይ ድሉን ለማስመዝገብ ዌስትሃም ላይ በጣም ጥሩ ብቃት ላይ ይገኛል ማለት ነው። ያን ጨዋታ የሚያሸንፍ ከሆነ ማክሰኞ 47 ነጥብ በመያዝ በሊጉ የደረጃ ሰንጠረዥ 3ኛ ላይ በይፋ መቀመጥ የሚችልበትን እድል ያስመዘግባል። የፊታችን ማክሰኞ ተብሎ እየተጠበቀ ይገኛል። ቤተሰቦች ይህን በአጠቃላይ ስለ ትላንቱ ጨዋታ የወሰድነው እንግዲህ ግምገማ ነው። ስለ ዩናይትድ ቡድን በአጠቃላይ ያየነው ነገር ነው። እናንተም ትዝብታችሁን እንደዚሁ እያስቀመጣችሁ በኮሜንት ላይ እስቲ ለዩናይትድ መሻሻል አንድ ሀሳብ ላንሳ እና ሀሳባችሁን እናንተ እንዲሁ ስጡበት። ጥያቄ ላንሳ። ለዚህ የማንቸስተር ዩናይትድ ቡድን መሻሻል ምክንያቱ ምንድን ነው ብላችሁ ታስባላችሁ? ቤተሰቦቻችን ተጫዋቾቹ ናቸው የተቀየሩት ብላችሁ ነው የምታስቡት? ለሩበን አሞሪም እንዲሁ ከአቅም በታች ሲጫወቱ ነበር ብላችሁ ታስባላችሁ? ወይስ ማይክል ካሪክ ነው ቡድኑን ተጫዋቾቹን በማነሳሳት ቡድኑ እንዲቀየር ያደረገው? ከታች በኮሜንት ሀሳባችሁን አካፍሉኝ። እኔም አሁን የምነግራችሁ ከዚህ በኋላ የምጠቅሳቸው ተጫዋቾች ለዩናይትድ እንደው በአንድ ጊዜ መነቃቃትና ለዩናይትድ እዚህ ደረጃ መድረስ ትልቅ አስተዋጽኦ የተወጡ ተጫዋቾች ናቸው ብዬ አንድ 6 ተጫዋቾችን ለመጥቀስ ሙከራ ላድርግ። የመጀመሪያው ብሩኖ ፈርናንዴስ ነው። ስለ ብሩኖ ፈርናንዴስ ብዙ ማውራት እንደው ጉንጭን ማልፋት ነው የሚሆነው። ምክንያቱም ስራው ስለሚታይና የዩናይትድ አብዛኛዎቹ ነገሮች የዩናይትድ የድል ሚስጥር የሆነው የክሪኤቲቭ ማሽን የሆነው የዩናይትድ ሄርትቢት የሆነው ይሄ ተጫዋች ስለሆነ ነው እና የብሩኖ ፈርናንዴዝ የማንቸስተር ዩናይትድ አስተዋጽኦ በቃላት እንዲሁም ይገለጽ አይደለም። ቤተሰቦቻችን ትላንት የጨዋታው ኮከብ ተብሏል። የሚገባው ነው። ሩበን አሞሪም ተጫዋቹን ገሎት ነበረ። ወደኋላ እየመለሰ እያጫወተው ነበር፣ ግን በማይወደው ቦታ ማለት ነው። አሁን በሚወደው ቦታ መሰለፍ ችሏል። ማይክል ካሪክ ያደረገው በጣም ቀላሉን ውሳኔ ነው። በኮመን ሴንስ የሚወሰን ነገር ነው። ወስኖ ብሩኖን ደስተኛ ወደሚሆንበት ቦታ ያመጣውና ሜኑን እንዲሁ ከካሳቤሮ ጋር አጣምሮ እንዲጫወት ያደረገው ማለት ነው። እና አሁን ይበልጥ በጣም ደስተኛ የሆነ ነፃነት የሚሰማውን ብሩኖ ፈርናንዴዝን ሜዳ ላይ እየተመለከትን ነው። ውጤቱንም በደንብ አድርጎ ብሩኖ እያሳየን ይገኛል ማለት ነው። ቤተሰቦቻችን ብሩኖ ትላንት ጎል አስቆጥሯል። እንዲሁም ለመጀመሪያዋና በጣም ወሳኝ ለሆነችው ጎል መቆጠር ዩናይትድ ከሴት ፒስ ነው ያስቆጠረው፣ ከኮርና ነው። እንዴት አድርገው ያችን ኳስ እንደሰሯት በልምምድ በደንብ አድርገው አስበውበት የሰሯት ኳስ እንደሆነች በጣም ነው የምታስታውቀው እና እኔ ለዛች ጎል ከፍተኛ የሆነ አድናቆት አለኝ። ምናልባት እንደ ማቲያስ ኩኛ አይነት ከርቀት የሚሞከሩ እጅግ ግሩም የሆኑ የግል ብቃትን የሚጠይቁ አስደናቂ ጎሎች አንዳንዴ ወሳኝ ሊሆኑ ይችላሉ። እንደዚህ ደግሞ በልምምድ ወቅት ላይ በደንብ ተመካክረው ልምድ ሰርተውበት አስበውበት ጎሎችን ሲያስቆጥሩ ደግሞ ቡድኑ ከአንድ አቅጣጫ ጎል የሚያስቆጥር ቡድን እንዳልሆነ ወይ ደግሞ እንደ አርሰናል ከሴት ፒስ ዝም ብለን ከኮርና ኳስ አውጥተን በግርግር እና ተጫዋቾችን በማዋከብ የጭንቅላት ጎል እናስቆጥር ብቻ ሳይሆን ለማይክል አርቴታ እንዴት ከኮርና ጎል ማስቆጠር እንደሚቻል ያሳዩበት ጎል ነው ብዬ ነው ማስበው። እኔ የትላንቷ ጎል ውበቷ ብዙ አይታየኝም፣ ግን ጎሏን ለማስቆጠር የተለፋበት የተሰራው ስራ ግን በደንብ ከልብ ሊደነቅ የሚገባው ነገር ነው ማለት ነው። ኮቢ ሜሮ ምንድን ያደረገው ብሩኖ ፈርናንዴስ ኳሷን ከማውጣቱ በፊት ከግብ ጠባቂ ኋላ ነው የተደበቀው ማለት ነው። በጣም አጭር ስለሆነ ያው ካሉት ተጫዋቾች አንጻር ይሄን ኳስ ገይቶ ጎል ያስቆጥራል ብሎ የሚጠብቅ የለም። ከበረኛው ኋላ ነበረ። ሌሎቹን የቶተንሃም ተጫዋቾች አዘናግቷል። ልጁ ተነጋግሮ ስለነበረ ከዛ በፍጥነት ነው ከበረኛው ጀርባ ሾልኮ በመውጣት ብሩኖ ፈርናንዴዝ ኳሱን እንደሚያቀብለው ኦልሬዲ መጀመሪያም ተነጋግረው የነበረው ነገር ስለሆነ ኮቢ ሜኖ ወጥቶ ኳሱን እንዲሁ ከብሩኖ ፈርናንዴዝ የተቀበለው ማለት ነው። ሜኖ ኳሱ ሲደርሰው ታዲያ በእንቅስቃሴ ራቅ ብሎ ራሱን አግሎ ሲጠብቀው የነበረ ብሪያን እምቦሞ አለ። ኳሱ እንደሚሰጠው በደንብ ጠንቅቆ ያቅ ነበረ፣ ምክንያቱም የተዘጋጁበት ነገር ነው። ስለዚህ እሱም ኳሱን ሲጠባበቅ ነበር። ለኮቢ ሜኖ ደግሞ ያው በትክክል ለብሪያን እምቦሞ ያችን ኳስ አቀብሎት ብሪያን እምቦሞ ነፃ ስፔስ አግኝቶ ኳሷን ማስቆጠር ችሏል ማለት ነው። በጣም የሚያስገርማቸው ግን ይህንን ኳስ ለማስቆጠር ማለት ነው ይህን ኳስ ለማስቆጠር ሶስቱ ተጫዋቾች ይሆናሉ ከኳስ ጋር ንክኪ ኖሯቸው ለጎሏ መቆጠር ምክንያት የሆኑት ቤተሰቦቻችን። ሌሎች ተጫዋቾች ደግሞ በሙቭመንት የቶተንሃም ተጫዋቾችን በመሳብ በእንቅስቃሴ ወደ አንድ ሳይድ በመሳብና ብሪያን እምቦሞ ያችን ክፍተት እንዲያገኝ
እነ ማርቲኔዝን ጨምሮ የቶተንሃም ተጫዋቾችን የሳቡበትና ክፍተቷ እንድትፈጠር ያደረጉበት መንገድም ትልቅ የሆነ የቡድን ስራ ነው። በነገራችን ላይ ኳሱን አልለቁትም። የቶተንሃም ተጫዋቾችን ፖዚሽናቸውን በማስለቀቅና ለብሪያን ምቤሞ ክፍተት እንዲፈጠር በማድረግ በጣም ትልቅ የሆነ የቡድን ጎል ነው ያስቆጠሩት። አሁን ይሄን ምንድን ላይ ያደረገኝ እንደው የጨዋታውን የወሰነች ጎልም እንዲሁ አንድ ስለሆነች ነው። ብላስ የተቆጠረችበትም ጎል በጣም መንገድ በጣም አስገራሚ ስለሆነ ነው። እና የዚህ ሁሉ ነገር ምክንያት ብሩኖ ፈርናንዴስ ነው። ቤተሰቦቻችን ያለ ብሩኖ ፈርናንዴስ ማንቸስተር ዩናይትድን ማሰብ በጣም ከባድ ነው። ዩናይትድ በዚህ ተጫዋች የሚረዳው ወይም የሚደገፈው ሜዳ ላይ ብቻ አይደለም። በነገራችሁ ላይ ከሜዳ ውጭ ተጫዋቹ ያለው አክቲቪቲ በኢንስታግራም በተለይ ልብ ብላችሁ ብሩኖ ፈርናንዴስን ተከታትላችሁ ከሆነ አይደለም የማንቸስተር ዩናይትድ ተጫዋቾችን የሌሎች ክለቦችን ተጫዋቾች ሁሉ ነው ተጫዋቹ የሚያነቃቀው። ለዛም ይመስለኛል ብዙ ተጫዋቾች የተቃራኒ ቡድን ተጫዋቾች የሚወዱት። ለዛም ይመስለኛል የአርሰናሉ ዲክላን ራይስ ሁሉ ሳይቀር በሆነ ሰው ጊዜ ሰመር ላይ ከብሩኖ ፈርናንዴስ ጋር ልምምድ ሲሰራ እየነበረው በጣም ቤስት ፍሬንዱ ነው። ከሌሎች ቲም የአማካይ ስፍራ ወይም ጥሩ ተጫዋቾች ጋር ያለው ሪሌሽን በጣም የሚያስገርም ነው። ኢንስታግራም ላይ እንኳን ደስ አላችሁ ይላቸዋል፣ እነሱም እንኳን ደስ አለህ ይሉታል። ብሩኖ ፈርናንዴዝን እንደ ተቃራኒ እና እንደ ባላንጣ አይነት የቡድን አጋር ወይ የሊግ አጋር አይደለም የሚያዩት፣ በጣም የቅርብ ሰዋቸው አድርገው ነው የሚያዩት። ትላንትና ለፓልመርም እንዲሁ 3 ጎል ሃትሪክ ማስቆጠሩን ተከትሎ ሲያደንቀው ነበር ብሩኖ ፈርናንዴስ። ፓልመርም እንደዚሁ ለብሩኖ ፈርናንዴስ በተለያየ ጊዜ በኢንስታግራም ሲያደንቀው ተመልክተናል። ብሩኖ ፈርናንዴስ እንደዚህ አይነት ተጫዋች ነው። የዩናይትድ ተጫዋቾችን ሁሉ ሳይቀር ምላሽ የሚሰጥበት ለእያንዳንዱ ፖስት ምላሽ የሚሰጥበት የሚያነቃቃበት መንገድ በጣም የሚያስገርመው። ትላንት ታይለር ፍሌቸር የመጀመሪያውን ጨዋታን ሲያደርግ ተቀይሮ ገብቶ እንደዚሁ አንዱ በኢንስታግራም የሞካሸው እሱ ነው። በነገራችሁ ላይ ከዋይኒ ሩኒ በመቀጠል ማለት ነው። የዋይኒ ሩኒን ነገር እዚች ጋር እንደው ልጥቀስና የሩኒ ልጅ ትላንትና የዩናይትድ አንደር 60 ጨዋታ እንዲሁ አድርጎ 6-4 በሆነ ውጤት ሲያሸንፍ በነገራችሁ ላይ 4 ጎል ማስቆጠር ችሏል። አዲስ ኮንትራት ለመፈራረም ተጫዋቹ እየተነጋገረ እንደሆነም እናስታውሳለን። ወደ ብሩኖ ስመለስ ብሩኖ ፈርናንዴስ መጨረሻ ላይ የሼሽኮ የሳታትን ኳስ እንዲሁ ታስታውሳላችሁ። በጣም የምታስቆጭ ነበረች። ተመሳሳይ የሆነች የማግባት ፖዚሽን ላይ የነበረበት ኳስ ነው፣ ልክ እንደ ፉልሃሙ ጨዋታ። ተጫዋቹ ግን በአይምሮ አይ ቲንክ ሬዲ የሆነ አይመስለኝም። የትላንቷን ኳስ ተደናብሮ ሳይጠቀማት ቀርቷል። ጨዋታው ልክ ከተጠናቀቀ በኋላ ዳኛው ፊሽካ ሲነፋ የብሩኖ ፈርናንዴዝን ፋሽዋል ኤክስፕሬሽን ታውቃላችሁ። ሴሽኮ ጎሉን ማስቆጠር ይችል እንደነበር ብሩኖ ያስብ ነበር። በጣም ደስተኛ ነው። ሜዳ ላይ ወዲያው ነው ቁጭ ያለው። ከዛ ልክ ጨዋታው ካለቀ በኋላ ግን ሁልጊዜም እንደሚያደርገው በጣም የሚያስገርመኝ ባህሪው ይመክራል። ሲመክር ሼሽኮን ሄዶ ምን ማድረግ እንዳለበት እንደዚህ አይነት ኳስ ሲጣልለት ተጫዋቹ እንዴት አድርጎ አቋቋሙን ማስተካከል እንዳለበት ሲያስረዳው ነበር ማለት ነው። እና ሼሽኮም ቢሆን በጣም ሀምብል የሆነ ልጅ ነው። እሺ ነው የሚለው፣ እንደ መካሪ ነው እሱን የሚሰማው። ሌሎች ተጫዋቾችም ሲመክሩት በደንብ አድርጎ ነው የሚያደምጠው። ሼሽኮም ምክሩን በደንብ አድርጎ ተቀብለዋል ማለት ነው። እና በጣም እገዛ የሚፈልግ ልጅ ነው ቤንጃሚን ሼሽኮ። አሁን የዩናይትድ ዲፓርትመንትም አይ ቲንክ ብዙ ቪዲዮዎችን ይለከለታል፣ ያሳየዋል ሙቭመንት ላይ ምን ማድረግ እንዳለበት፣ ኳስ ሲጣልለት ራሱን እንዴት ሬዲ ማድረግ እንዳለበት፣ እንዴት አድርጎ አፈትልኮ መውጣት እንዳለበት። በተለይ ጀርባውን ለጎሉ ሰጥቶ ነው ብዙ ጊዜ ኳስ የሚጠባበቀው ቤንጃሚን ሼሽኮ ታውቃላችሁ። እና እንዴት ቶሎ ተርን ማድረግ እንዳለበት እንደዚህ አይነት ኳሶች ላይ የመጀመሪያ ቴች ኮንትሮል፣ ከዛ በኋላ ደግሞ እንዴት በፍጥነት እንዲሁ ተርን አድርጎ ኳሱን ወደ ጎል መቀየር እንደሚችል ብሩኖም ሲያስረዳው ነበር። የዩናይትድ አመራሮችም ከዚህ በኋላ በደንብ አድርገው ይሄን ነገር ያስረዱታል። እያሻሻለውም ይሄን ነገር ነው። የሚያስቆጭ እድል ነው ትላንት ቤንጃሚን ሼሽኮ ያመለጠው። ለኮንፊደንሱም ቢሆን ያችን ኳስ ማስቆጠሩ በጣም ይጠቅመው ነበር ለማለት ነው ቤተሰቦቻችን። ለማንኛውም ግን ብሩኖ ፈርናንዴስ እንደዚህ አይነት ተጫዋች ነው። ጨዋታው ካለቀ በኋላ እንኳን መጠበቅ ልጁ እና በውስጥ ማውራትና መምከርን እንዲሁ ብዙ የማይመቸው እዛው ሜዳው ላይ ስሜቱን የሚገልጽና እዛው ሜዳው ላይ የሚያስረዳ ተጫዋቾችን የሚያበረታታ አይነት ተጫዋች ነው። ከዚህ በላይ ብሩኖ ፈርናንዴስን እንግዲህ ልገልጸው አልችልም ቤተሰቦች። እንቀጥል። ሌላ 2 ወሳኝ ተጫዋቾችን ለመጥቀስ ያህል አንዱ ካሳሜሮ። ስለ ካሳሜሮ እንደው የትላንት እንቅስቃሴው ምን ያህል እንደው ኤክስፔሪንሱ እንደሚጠቅም ይሄ ልጅ ሜዳው ላይ በደንብ ያየንበት ነው። እና የካሳሜሮ አማካይ ክፍል ላይ የሚሰጠው ይሄ የተከላካዮች ሺልድ መሆኑ ተከላካዮች ብዙ ጥቃት እንዳይደርስባቸው በደንብ አድርጎ እንደ ምንድን ነው ሽፋን የሚሰጥበት መንገድ
እና ያለው ትልቅ የሆነ ኤክስፒሪየንስ ለማንቸስተር ዩናይትድ ቡድን በተለይ በሚጠቃ ሰዓት ቲሙ ባላንስ እንዲያደርግ ለባላንስ የሚሰጠው ጥቅም በጣም የሚያስደንቅ ነው። ካሳሚሮ እሱ ላይ በተሰራበት ጥፋት ምክንያት ነው እንግዲህ ሮሜሮ ቀይ ካርድ ሊመለከት የቻለው እና ካሳሚሮ ምን ያህል የዩናይትድ ወሳኝ ተጫዋች እንደሆነ ለመናገር ያለፉትን ጥቂት ጨዋታዎች በደንብ አድርጎ መለስ ብሎ መመልከት በጣም አስፈላጊ ነው። ካሳሚሮ ወሳኝ ተጫዋች ነው። ሌላው ዲያጎ ዳሎ በተለይ ትላንት ቤተሰቦቻችን ዩናይትድ ወደ ባክፎር ከተመለሰ በኋላ ልጁ በሁለቱም መጫወት ይችላል። በቀኝም በግራም መጫወት ስለሚችል የዩናይትድ በጣም ጠቃሚና ወሳኝ ተጫዋች ይሆናል። አይ ቲንክ ዲያጎ ዳሎ ሱፐርስታር የሆነ ተከላካይ ነው እያልኩ አይደለም። ወይ የዳን አልቬስ አይነት ብቃት ያለው ወይ ደግሞ የማርሴሎ አይነት ብቃት ያለው በጣም አስደናቂ የሆነ የመስመር ተከላካይ ነው እያልኩ እያወራሁ አይደለም። ግን የቡድን ተጫዋች ነው። ኦፍኮርስ ስህተት የሚሰራባቸው ጊዜዎች አሉ። ብዙ ጊዜ ቲሙ ሲያጠቃ ወይ አንዳንድ ጊዜ ሲከላከል ስህተቶችን ቢሰራ ይሆናል። ዳሎ ግን ጥሩ የሆነ የቡድን የቲም ተጫዋች እንደሆነ መመልከት እንችላለን። የዩናይትድ ወሳኝ የሆነ ተጫዋች ነው። ይሄ ለቲሙ ለሚፈልገው ዊድስ የቡድን ጥልቀት አንድ መሳሪያ የሆነ ልጅ ነው ማለት ነው እና ቡድኑ በተለይ ወደ ባክፎር ተመልሶ በባክፎር ሲጫወት የሚመቸው ነው የሚመስለው ዳሎ። እሱን መጥቀስ ይኖርብናል። የብሪያን ምቡሞ ጉዳይ ታውቁታላችሁ። እንደ አራተኛ ዩናይትድ ወሳኝ ተጫዋች አድርጌ የማነሳው ተጫዋች ነው እና ይሄ ልጅ ለዩናይትድ ፊት መስመር ላይ ፍጥነትን ነው የሚጨምረው። በጣም ፈጣን የሆነ ተጫዋች ነው። በጣም ፈጣን ልጅ ነው። አንድ ይሄ ትልቁ ኳሊቲው ነው። ፕላስ ዩናይትድ ፊት መስመር ላይ እንዳይገመት ከሚያደርጉት ተጫዋቾች መካከልና ለተከላካዮች መቆጣጠር ዩናይትድን ያጥቂ ክፍል አስቸጋሪ ካደረጉባቸው ተጫዋቾች መካከል አንዱ ነው። ምክንያቱም ወደ ግራ ይንቀሳቀሳል፣ እንዲሁም የመሀል አጥቂ ይሆናል። ተጫዋቹ ሲያስፈልግም ደግሞ ያው ከአማድ ጋር አንዳንድ እየተቀያየሩ ታውቃላችሁ፣ ወደ ግራ ሊወጣ የሚችልበት እድል አለ ማለት ነው፣ ወደ ድሮ ቦታ ላይ። ስለዚህ ይሄ ልጅ የዩናይትድን የፊት መስመር እየተቀያየሩ ስለሆነ የሚጫወቱት አራቱ ተጫዋቾች አማድ፣ ብሩኖ፣ ኩኛ እና ብሪያን እምቡሞ የማይገምት ሞቢሊቲያቸውን ልትገምቱ አትችሉም ማለት ነው። አንዱን እዚህ ጋር ነው ስትሉት ቦታ ቀይሮ ሌላ ቦታ ይሄዳል። አንዱን ይይዛለው ስትሉ በተለይ ዩናይትድን የሚገጥሙ የተከላካይ መስመር ተጫዋቾች እንዲጨነቁ ከሚያደርጉ ሰዎች መካከል አንዱ ትልቁ ብሪያን እምቡሞ ነው ማለት ነው እና ብሪያን እምቡሞ በዚህ ሲዝን ብቻ እንግዲህ የዩናይትድ ምርጥ ፈራሚ መሆኑን እስካሁን ባደረግናቸው ጨዋታዎች ላይ ማስመስከር እየቻለ ተጫዋች ነው። የዩናይትድ ምርጥ ብቻ ሳይሆን አይ ቲንክ ባለፈው ክረምት ላይ ከተፈጸሙ ትላልቅ ዝውውሮች እና ትልቅ ዝውውሮች መካከል አንዱ ሊሆን ይችላል ብዬ ነው ማስበው። በዚሁ የሚያጠናቅቅ ከሆነ ሲዝኑ ዩናይትድ ያወጣበት 75 ሚሊዮን ዩሮ የሚገባው እንደሆነ አስመስክሯል። እሱን በማስፈረማቸው አሞሪምን እንደው ልናመሰግነው እዚህ ጋር እንወዳለን። ተጫዋቹ ራይት ዊንገር ሆኖ ጎል አስቆጥሯል። እንዲሁም ስትራይከር ሆኖ ጎል አስቆጥሯል። ሌፍት ዊንገር ሆኖም ጎል ማስቆጠር ችሏል። ከዛ ውጭ ተጫዋቹ የ10 ቁጥር ቦታ ተጫዋች ሆኖ ጎል አስቆጥሯል። ሁለገብ እንደሆነና ፊት መስመር ላይ ከየትኛውም አቅጣጫ ጎል ማስቆጠር እንደሚችል በደንብ አድርጎ አሳይቷል። ትላንትም ጨዋታው ልክ ከመጀመሩ ወደ 40ኛው ሰከንድ ላይ አካባቢ ጥሩ የሆነች ኳስ በግራ በኩል አግኝቶ ሳይጠቀምባት ተጫዋቹ የጎል ኦን ታርጌት ሙከራ ሳያደርጋት አባከናት እንጂ ጥሩ የጎል የማግባት እድል እንዲሁ አግኝቶ ነበር። ትላንት የዩናይትድን የመጀመሪያ ጎል ያስቆጠረው መሆኑም እሱ ነው። ተጫዋቹ ሚስ ሊያደርግ ይችላል። አንዳንድ ጊዜ ግን ደግሞ ኮንሲስተንትሊ በሆነ መልኩ ጎሎችን ለዩናይትድ በማስቆጠር ላይ ነው የሚገኘው። 10 ጎሎችን አስቆጥሯል። ከነኛ 10 ጎሎች መካከል ደግሞ በጣም የሚያስገርመው 5ቱን ጎሎች ያስቆጠራቸው ቢግ ሲክስ ከሚባሉ ክለቦች ጋር ጨዋታውን አድርጎ ነው ማለት ነው። በፕሪሚየር ሊጉ ትላልቅ ክለቦች ላይ ሁሉ ቢግ ሲክስ ከምንላቸው ቡድኖች ጋር ጎል ያስቆጠረ ተጫዋች ነው ብሪያን እምቡሞ። የትልቅ ጨዋታዎች ጎል አስቆጣሪ ነው ማለት ይቻላል። ለዛም ነው እንግዲህ ተጫዋቹ አሁን የዩናይትድ ተጫዋች መሆኑን እንግዲህ ምስጋና ይግባና ለዩናይትድ ከመፈረሙ በፊት በኢንስታግራም ላይ 300 ምናምን ሺህ የኢንስታግራም ተከታዮች ነበሩት። ተጫዋቹ በጣም በአጭር ጊዜ ለዩናይትድ ከፈረመ እንግዲህ አሁን ወራቶች ነው አይደል ለሚቆጠሩት፣ የፕሪሚየር ሊግ ያው ዓመት አልሞላውም ለማለት ነው። በእነኚህ ጊዜያት ውስጥ አሁን ተጫዋቹ በኢንስታግራም 2 ሚሊዮን ተከታዮች ያሉት ማለት ነው። 2 ሚሊዮን ከመጀመሪያ ከነበረበት ክለብ ተጫዋቹ ሲመጣል ወደ ዩናይትድ ወደ 6 ወይ 5 እጥፍ የሚጠጋ አዳዲስ የኢንስታግራም ተከታዮችን አግኝቶ አሁን 2 ሚሊዮን ኢንስታግራም ተከታይ ደርሷል ማለት ነው።
እንደው ስለ ብሪያን ምቡሞ እዚህ ጋር ለማንሳት ደግሞ ቤተሰቦቼ ትላንት ጨዋታው ካለቀ በኋላ ተጫዋቹ ትንሽ እያነከሰ ወጥቷል። ሜዳ ላይ የሆነ ጉዳት የደረሰበት ይመስል ነበር። ተቀይሮም እንደወጣ ታስታውሳላችሁ። ግን ደግሞ ተጫዋቾች ወደ ቤታቸው በሚሄዱበት ሰዓት ተጫዋቹ በጣም አስከፊ አይመስለኝም። እናንተንም እንዲሁ ስጋት ውስጥ ልጥላችሁ አልወድም። ምክንያቱም ግልጽ የሆነ ዲቴይል የሆነ ነገር አልወጣም። ቪዲዮውን ግን ተመልክቻለሁ። ተጫዋቹ መጠነኛ የሆነ የማነከስ አካሄድ ሲሄድ እንዲሁ ተመልክቻለሁ። ይሄ ነገር ያሳስቦኛል። በነገ ዜናችን ላይ ተጫዋቹ የጉዳቱን ጥንካሬና እንደው ምን እንደሆነ በዚህ ጤንነቱ ጉዳይ መረጃ ነገ ይዤላችሁ የምመለስ ይሆናል። ሌላኛው ማንሳት ያለብኝ ተጫዋች ነው ሴል ላሜንስ ነው። ይሄ ልጅ በጣም የሚያስገርመኝ ልጅ ያው ታውቃላችሁ ከእድሜው አንጻር በጣም ገና ነው። እንደው ለግብ ጠባቂ 30 ዓመቱ ነው በሰለ የሚባለው። ይሄ ግን ገና በሀያዎቹ መጀመሪያ ላይ ያለ ተጫዋች ነው። ጫናን ምንም አይሰማውም። ዩናይትድ ለሚያክል ትልቅ ክለብ ስትጫወቱ በተለይ በሱ እድሜ በጣም ከፍተኛ ጫና ሊሰማቸው ይችላል። ይሄ ልጅ ግን ፍጹም ከጫና ነፃ ነው። ለዩናይትድ ተከላካዮች ፍጹም እንዲተማመኑበት ያደረገ እንቅስቃሴ ነው የሚያደርገው። ይተማመኑበታል። በቃ በተለይ በአየር ላይ ኳሶች ላይ ማለት ነው። ከዚህ በፊት ኦናና በነበረ ሰዓት የዩናይትድ የተከላካይ መስመር ተጫዋቾች አይተማመኑበትም ነበር፣ አይግባባም ነበር ከተጫዋቾቹ ጋር። ደጋፊውን የሚያሸማቅቁ አይነት በጣም ሲል የሆኑ ሚስቴኮችን ስህተቶችን ይሰራ ነበር እና ዩናይትድን ብዙ ዋጋ ያስከፈለ ግብ ጠባቂ ነው ኦናና ታውቃላችሁ። ይሄ ልጅ ግን ገና በዚህ እድሜው መጥቶ ለዩናይትድ የሚያክል በጣም ትልቅ ቡድን ግብ ጠባቂ ሆኖ ግን በእርጋታ እኔ በጣም የሚያስገርመኝ እሱ ነው። ሜዳ ላይ ያለው እርጋታ አንድ የ40 ዓመት ልምድ ያለው ግብ ጠባቂ ያለውን እርጋታ ነው የሚያሳያቸው። ያለው ኤክስፔሪንስ እሱ ነው የሚመስለው። ፍጹም አይረበሽም ልጁ። ኦፍኮርስ ስህተት ሊሰራ ይችላል፣ ጎል ሊቆጠርበት ይችላል፣ አውቃለሁ። ይሄ ኖርማል ነው። ነገር ግን ደግሞ ፍጹም የሚረበሽ ተጫዋች አይደለም። በጣም የሚያስገርመኝ ባህሪው ያ ነው እና ረጅም ርቀትና እንዲሁ አጭር ርቀት ላይ የሚጥላቸው ፓሶች ደግሞ ተጫዋቹ በጣም አስገራሚ የሆኑ እግሮች እንዳሉት እና ጥሩ የሆነ ፓሰር እንደሆነ ነው በየጨዋታው የምትመለከቱት፣ ኳሶችን የሚበትንበት መንገድ ማለት ነው። እና ይሄ ልጅ ለዩናይትድ የተከላካይ መስመሮች ተጫዋቾች መረጋጋትን ብቻ አይደለም የፈጠረው። በነገራችሁ እድለኛም ነው፣ እድሉን ነው፣ ጥሩ የሆነ ገዶን ነው ከቤልጅየም ይዞ የመጣው ማለት ነው። ዩናይትድ ይሄን ተጫዋች ማሰለፍ ከጀመረ ጊዜ ጀምሮ በ19 የፕሪሚየር ሊግ ጨዋታዎች ላይ የተሸነፈው 2 ጨዋታ ብቻ ነው ማለት ነው። ይሄ እጅግ የሚያስገርም ነው። በ23 ዓመቱ ለዩናይትድ ከተሰለፈ መሰለፍ ከጀመረ ጊዜ ጀምሮ በ19 ጨዋታ የተሸነፈው 2 ጨዋታዎችን ብቻ ነው። በጣም ገዳሚ የሆነ ልጅ ነው። 10 አሸነፈ ዩናይትድ ከ19 7 ጨዋታዎችን አቻ ወጣ። ብዙ ጨዋታዎችን አቻ ወጥቶ አብክኗል ነጥቦችን። ዩናይትድ 2 ነው የተሸነፈው፣ ነገር ግን 4 ክሊንሺት አለው ማለት ነው። ዩናይትድ ብዙ ጎል የሚቆጠርበትን ቡድን ነው። በዛው ልክ ግን 4 ክሊንሺት ማስመዝገብ የቻለ ልጅ ነው፣ የትላንቱን እንዲሁ ጨምሮ ማለት ነው። እና ላሜንስ ሴኔ ላሜንስ ለዛ ነው ታዋቂው ዩናይትድ ግብ ጠባቂ ፒተር ሽማይክል ተጫዋቹን ከትላንት ፐርፎርማንሱ በኋላ በደንብ እንደዚህ ሲል ያሞገሰው ማለት ነው። መጀመሪያ ላይ ከማርቲኔዝ ይልቅ እሱን መምረጣቸው በጣም አስገርሞኝ ነበር ብሏል። ነገር ግን እውነቱን ለመናገር ምርጫቸው ትክክል እንደነበር የተረዳሁት አሁን ነው አለ። በዩናይትድ ግብ ጠባቂ መሆን በተለይ ቡድኑ ባልተረጋጋበት ወቅት፣ በተለይ እነኛ የውጤት ቀውስ በነበሩበት ወቅት በጣም ከባድ ነው ሲል ይናገራል ሽማይከል። እሱ ግን በጣም የተረጋጋና በራሱ የሚተማመን ልጅ መሆኑን አሳይቶናል። በመጀመሪያዎቹ ጨዋታዎቹ ላይ አንድ ጊዜ ቀይ ካርድ ሊያይ ጥቂት ቀርቶት እንዲሁ ነበር አለ። ከዛ ውጭ ግን ምንም ስህተትን እንደዚሁ ሲሰራ አላየሁም አለ። በዚሁ ከቀጠለ ለክለቡ ምርጥ ፈራሚ መሆኑ አይቀሬ ነው ሲል ነው እንግዲህ በዩናይትድ ሌጀንድ የሆነው የዩናይትድ ግብ ጠባቂ ሽማይክል እንግዲህ በዚህ መልኩ ላሜንስን አድንቆ አስተያየቱን የሰጠው ማለት ነው። እና እኔ ስለዚህ ልጅ ተጫዋች እንደው በትልቁ ማመስገን የምፈልገው የክለቡን ዴታ ዲፓርትመንት ነው። በነገራቸው ላይ የክለቡ ዴታ ዲፓርትመንት አሁን የሚመራው በክለቡ ዳይሬክተር ኦፍ ዳታ ኃላፊ በሆኑት ሚካኤል ሳንሶኒ ተብለው ነው የሚጠሩት። ከፎርሙላ ዋን ነው የመጡት ብያቸዋለሁ። እና ክለቡ አሁን ኮምፕሊትሊ ተጫዋቾችን የሚገመግምበት እና ተጫዋቾችን የሚያስፈርምበት መንገድ ፍጹም ዘመናዊ ሆኗል ማለት ነው። እና የዩናይትድን የዴታ አሰባሰብ ትራንስፎርም ማድረግ የቻሉ ናቸው። እንዲሁም ኤአይ ሞዴል የዳታ አሰባሰብ ስርዓትን በመከተል የዩናይትድን በተጫዋቾች ምልመላ እንደዚሁም አሁን ያሉ ተጫዋቾች ሜዳ ላይ በሚያሳዩት ወቅታዊ ፐርፎርማንስ
መሰረት በማድረግ የተጫዋቾችን እንቅስቃሴ አናላይዝስ የማድረግ እና ድምዳሜ እና እንዲሁ ዲሲሽን ላይ ሲደርሱ ይህን ዳታ መሰረት በማድረግ ውሳኔ የሚሰጡበት መንገድ ተጫዋቾችን ሪክሩት ለማድረግ ትሬኒንግ ሲሰሩ በሚሰሩበት መንገድ እንደዚሁም በየጨዋታው ያላቸውን ፐርፎርማንስ በሚገመግሙበት መንገድ ዩናይትድን ቶታሊ እንደቀየሩት ነው ከዚህ አንጻር መታዘብ የሚቻለው ማለት ነው። ላሚን ሲዛ ጥሩ ማሳያ ነው፣ ምልመላው ማለት ነው። ከዛ ውጪ እንደ ኢኒዮሶችን ማድነቅ በጣም ተገቢ ነው። ይህን ሰው መቅጠራቸው የዩናይትድ ዳታ ዲፓርትመንት በጣም ትራዲሽናል ነው። ከተቀየረ ወይ ከሌሎች ክለቦች አንጻር ፍጹም ኋላ ቀር ነው ተብሎ የተተቸው አንዱ በዚህ ምክንያት ነው። ያን ነገር ፍጹም ቀይረውታል። ይህን መመስገን ያለባቸው ነገር ነው የሚመስለኝ። ስለ ኮቢ ሜኖ ሳላነሳ መውጣት ይሄ ትልቅ ንፉግነት ነው እውነት ለመናገር ቤተሰቦቻችን። በተለይ ትላንት ብቃቱ የኮቢ ሜኖ በጣም የሚያስገርም ነበር፣ በጣም የሚያስገርም ነበር። እኔ ኮቢ ሜኖን እያየሁት በመጣው ቁጥር በነገራችሁ ላይ ተጫዋቹ እያሳየ ባለው በየጨዋታዎቹ እያሳየ ባለው ፐርፎርማንስ ምክንያት ሩበን አሞሪም ይበልጥ ምን ያህል ስህተት እየሰራ እንደነበረ ሩበን አሞሪምን ይበልጥ እያሳፈረ የመጣ ተጫዋች ነው ብዬ ነው የማስበው። ምን ያህል ሲሊ አሰልጣኝ እንደነበረ፣ ምን ያህል ገተር አሰልጣኝ እንደነበረ ለሰዎች ለሩበን አሞሪም አሁን ያላቸው ፐርሲፕሽን እና ሲሰናበት የነበራቸው ፐርሲፕሽን አንድ አይደለም፣ እውነት ለመናገር እኔንም ጨምሮ። አሞሪም በሰነበት ወቅት ብዙዎቻችን በጣም ደስተኛ ሆነን አልፈነጠዝንም። ለአሰልጣኙ የሆነ ፊሊንግ ነበር። አሞሪም እኮ እንዲህ ቢሆንለት ሊሳካለት የሚችል አሰልጣኝ ነው ብለን ብዙዎቻችን አዝነን ነበር። አሁን ካለፈ ነገሩ በኋላ ግን በተለይ በኮቢ ሜኖ ምክንያት እንደው በዩናይትድ ተጫዋቾች በአጠቃላይ በቡድኑ መቀየር አይደለም። አሁን እኔ ሩበን አሞሪምን ይበልጥ ለወቅሶ የምፈልገው በተለይ ቡድኑ ሊቀየር ይችላል። ምክንያቱም ለአንድ አሰልጣኝ የሚፋለሙትና 90 ደቂቃ የሚታገሉትና ውጤት የሚወስኑት ተጫዋቾች ናቸው። በሩበን አሞሪም ስር ተጫዋቾቹ ሙሉ ፍላጎት ነበራቸው ብዬ እኔ በግሌ አላስብም። በማይክል ካሪክ ስር አሁን እየተጋደሉ ነው፣ እየተዋደቁለት ነው። በአሞሪም ስር ይህንን ማድረግ ቢችሉ ምናልባት ሩበን አሞሪም ዛሬ በዩናይትድ አሰልጣኝነቱ ይቆይ ይችል ይሆናል። ግን ደግሞ ይህን ምክንያት ተዉትና ኮቢ ሜኖ ላይ የወሰነው ውሳኔና በጣም ድርቅ ያለ ለተጫዋቹ ቦታ የለኝም በይፋ ለጋዜጠኞች እሱ የሚፋለመው ለአንድ ቦታ ነው። እሱም ቦታው ከብሩኖ ፈርናንዴዝ ጋር የሚፋለመው ቦታ ነው። ዊች ሚንስ በሌላ አነጋገር ብሩኖ ፈርናንዴዝ እስካልተጎዳ ድረስ ተጫዋቹ የመሰለፍ እድል የለውም ብሎ መናገር ነው። ፍራንክሊ የያዘውም ተጫዋቹን እንደማያሰልፈው በእርግጠኝነት በይፋ ፐብሊክሊ አሰልጣኙ እንግዲህ ሲደመድም እና ለእሱ ምንም ቦታ እንደሌለው ሲያሳይ ነው። የቡድኑ አመራርም ቢሆን ተጫዋቹ እንዲወጣ ለማድረግ በጣም ከጫፍ ደርሶ ነበር። ይሄኔ አሞሪም ቢኖር ኖር ኮቢ ሜኖ ለናፖሊ እየተጫወተ ነበር ብለዋል ፋብሪዞ ሮማኖ። እና ትላንት ትላልቅ ፐንዲቶች ናቸው በቃ ስለዚህ ጉዳይ ሲያወሩበት የነበረው ማይኖ እያሳየ የነበረው የዛሬው ፐርፎርማንስ እና ብቃት ምን ያህል ሩበን አሞሪም እዚህ ተጫዋች ላይ ወንጀል ሲሰራበት እንደነበረ በግልጽ የሚያመላክት ነው። እና የቀድሞ የአርሰናል ሌጀንድ ተጫዋች አሁን አንድ ያለው ነገር አለ፣ እኔ በጣም ነው የምወደው። በነገራችሁ ላይ ኢያን ራይት ይባላል። ስለ አርሰናል አሁን ፐንዲት ሆኖ ስለ አርሰናልም ስለ ሌሎች ቡድኖችም እንደዚሁ የተለያዩ አስተያየቶችን ይሰጣል እና በጣም ገለልተኛ ነው። እኔ ከአንዳንድ የዩናይትድ ሌጀንድ ተጫዋቾች ይልቅ ይህንን የቀድሞ የአርሰናል ተጫዋች አስተያየት ሲሰጥ ማድመጥ እወዳለሁ። ምክንያቱም በጣም ግልጽና ፍራንክ ነው። ምን ብሎ ተናገረ መሰላችሁ? ሩበን አሞሪም በማንቸስተር ዩናይትድ ቤት ውስጥ መሰናበት የነበረበት አሁን ከተሰናበተበት ወር ቀደም ብሎ 2 ወራትን ነው መሰናበት የነበረበት። የዩናይትድ ሰዎች እንዲሁ ስህተት ፈጽመዋል ነው እሱ ያለው። አሞሪም ቀድሞ ከ2 ወር በፊት መሰናበት ነበረበት እና ማይክል ካሪክን እንዲሁ መቅጠር ነበረባቸው። ይሄንን ቢያደርጉ ኖሮ የዩናይትድ ሰዎች ማንቸስተር ዩናይትድ የፕሪሚየር ሊጉን ዋንጫ ለማንሳት ይሄኔ ከአርሰናል ጋር አሁን እየተፎካከረ ነበር በሚል ነው የተናገረው ማለት ነው ራይት። እና ለዛ ነው ቅድም እኔ ከአንዳንድ ዩናይትድ ሌጀንድ ተጫዋቾች የሚሰጠው አስተያየት ገለልተኛ ነው። አስተያየቶቹ ይመቹኛል ብዬ ራይትንም ገልጽላችሁ ማለት ነው። ተመሳሳይ ነው በኮቢ ሜኖም ላይ የሰጠው አስተያየት ማለት ነው። ምን ያህል ወንጀል ሲሰራበት እንደነበረ የተጫዋቹን ወቅታዊ ብቃት እንደዚሁ ተንተርሶ አሁን እያሳየ ያለውን ፐርፎርማንስ
ከዚህ በፊት ከአርሰናል ጋር ከመጫወታችን በፊት እኔ የዩናይትድ ተጫዋቾችን እፈራቸዋለሁ። ፊት መስመር ላይ ያሉት የማንቸስተር ዩናይትድ ተጫዋቾች ብሩኖ አማድ፣ ማቲያስ ኩኛ፣ ብሪያን ኢምቡሞን እኔ በጣም ነው በግል የምፈራቸው እና አሁን አርሰናልን እንዴት ሊያደርጉት እንደሚችሉ በኢሚሬትስ የነበረውን ጨዋታ ሳስብ በጣም ያስፈራኛል እና ገዳይ የሆኑ የፊት መስመር ተጫዋቾች አሏቸው ብሎ በግልጽ የተናገረና የመሰከረ የቀድሞ የአርሰናል ሌጀንድ ተጫዋች ነው። በጣም ስሜታዊ፣ ያው አርሰናል ጎል ባገባ ቁጥር የሚጨፍር አይነት ሌጀንድ ተጫዋች እንደፈራውም አልቀረለትም። ኤምሬትስ ላይ ዩናይትድ በዛ መልኩ አርሰናል ላይ በጣም ግሩም የሆኑ ጎሎችን በማስቆጠር ጨዋታውን አሸንፎ ወጥቷል ማለት ነው እና በጣም ገለልተኛ ግን የሚሰጣቸው አስተያየቶች ከወገንተኝነት የጸዳና በጣም በሳል የሆነ ኮሜንት በመስጠት የሚታወቅ ሰው ነው ኢያን ብራይት እና በሩበን አሞሪም ዙሪያ የተናገረው ነገር ይሄ ነው። በጣም ያስገረመኝ ንግግሩ ነው። ቀድሞ መሰናበት አለበት ብሎ ማለቱ። አሁን እንደው ስለ ትላንቱ ጨዋታ ጠቅልል አድርገን በዚሁ በቃ እናውቃ ቤተሰቦቻችን፣ ይሄ ነው ትዝብታችን። አሁን ግን ይሄ ዩናይትድ ባለስልጣናት ከባድ ፈተና ውስጥ የሚወድቁ ይመስለኛል። ማይክል ካሪክ በዚሁ የሚቀጥል ከሆነ ማንቸስተር ዩናይትድን ወደ ቶፕ ፎር አምጥቶ እንዲያጠናቅቁ እዛ ላይ አድርጎ የአውሮፓ ሻምፒዮንስ ሊግ ተሳትፎን እንዲያገኙ የሚረዳ ከሆነ በሊጉ ሁለተኛ ሆነው እንዲያጠናቅቁ የሚያደርጋቸው ከሆነ ቀጣይ 13 ጨዋታዎች ነው በሊጉ የቀሩት። የዩናይትድ ባለስልጣናት እንደው ዴሌማ ውስጥ አይገቡም ወይ? ዜና እየተመለከትኩ ነው አሁን። ምናልባት ይህንን አሰልጣኝ ለቀጣይ ሲዝንም በዚሁ እንዲቀጥል ሊያደርጉ የሚችሉበት እድል አለ። ዩናይትድ ሰዎች ለማይክል ካሪክ ኮንትራት ሰጥተው የቋሚ አሰልጣኝነቱን ስራ ሊሰጡት ይችላሉ የሚል ዜና ከትላንቱ ጨዋታ በኋላ እየወጣ ነው የሚገኘው። ቤተሰቦቻችን እናንተስ እንደው ምን ታስባላችሁ? ማይክል ካሪክ በቀጣይ ሲዝንም በዩናይትድ ቤት የቋሚ አሰልጣኝነት ስራ ሊሰጠው ይገባሉ? አንዳንዶች ይከራከራሉ። ለምሳሌ ጋሪ ኔቭል ነው ሻምፒዮንስ ሊግ ቦታ ቢይዝም ሊሰጠው አይገባም ይላሉ። ዋይኒ ሩኒ፣ ሮይ ኪነን የመሳሰሉ ደግሞ የዩናይትድ ሌጀንድ ተጫዋቾች ሪዮ ፈርዲናንድን ጨምሮ ማይክል ካሪክ እንደሚሰራና እንደሚችል ካሳየ ለምንድን ነው ይሄ ስራ የማይሰጠው? ምን ያንሰዋል? ሊሰጠው ይገባል ብሎ ይከራከራሉ። እናንተስ ደግሞ በዚህ ጉዳይ ላይ ምን ትላላችሁ? ቤተሰቦቼ ሀሳባችሁን በኮሜንት እንድታጋሩ እንዲሁ ጠይቃለሁ። ለማንኛውም የማይክል ካሪክ የዩናይትድ የአራት ጨዋታዎች ጉዞ በጣም አስደናቂ ሆነው ዩናይትድ ወደ ቶፕ ፎር የሚያደርገውን ግስጋሴ አጠናክሮ ቀጥሏል። ይህንንም የፊታችን ማክሰኞ ዌስትሃም ዩናይትድን ወደ ለንደን በማምራት በመግጠም 5ኛ ተከታታይ ድሉን እንዲያስመዘገብ ጥሩ መነሳሻና ጥሩ ቦታ ላይ ያስቀምጦታል። በድጋሚ እንኳን ደስ አላችሁ። ቀጣይ አጠር ያሉ ዜናዎች አሉኝ። አብራችሁን ቆዩ። መልካም አሁን ቆይታ። አጠር ወዳሉ የቅድመ ዝውውር ዜናዎቻችን ደግሞ ልለፍ። ቤተሰቦች አንቶኒ ጎርደን የኒውካስሉ የግራ ክንፍ የአጥቂ መስመር ተጫዋች በማንቸስተር ዩናይትድ የአጥቂ ዝርዝር ውስጥ በግራ ቦታ ላይ ከተያዙ ተጫዋቾች መካከል አንዱ ሆኗል ብሎናል። እጅግ የሚታመነው ጋዜጠኛ ቤን ጃኮብስ ነው ይሄን መረጃ ይዞ የወጣው። ክለቡ ተጫዋቹን በደንብ አድርጎ አፕሪሼት ያደርገዋል እና ያለው ቨርሲቲሊቲ በተለያዩ ቦታ መጫወት መቻሉ ለማንቸስተር ዩናይትድ ሰዎች እሱን እንዲያካትቱት በግራ የአጥቂ ቦታ ላይ እንዲያካትቱት ምክንያት ሆኗቸዋል ብሎ ነው የገለጸልን ማለት ነው። ተጫዋቹ የ9 ቁጥር ቦታ ላይ እንደዚሁ መጫወት የሚችል ልጅ መሆኑን ተከትሎ ሌላ አማራጭ ይሆናል ተብሏል ለዩናይትድ። ስለዚህ ኒውካስል ጎርደን ማንቸስተር ዩናይትዶች ከያዟቸው እንደ አርቢ ሌይፕዚጉ ዲያሞንዴ ሁሉ በተመሳሳይ ቦታ ላይ እንደ አማራጭነት የያዙት ልጅ ነው እና እስከ 100 ሚሊየን ዩሮ ድረስ እዛ ቦታ ላይ ተጫዋች በማስፈረም ቦታውን ማጠናከር ማንቸስተር ዩናይትዶች በክረምት ላይ ያዙት አንዱ እቅድ ነው ብሎ ነው እንግዲህ ቤን ጃኮብስ ይሄ ተጫዋች በዩናይትድ የግዢ ሊስት ውስጥ መካተቱን ትላንት የነገረ። ሌላው የአስቶን ቪላውን ሞርጋን ሮጀርስን ለማስፈረም ዩናይትዶች ፉክክር ውስጥ ይገባሉ ተብሏል። የአጥቂ አማካይ ተጫዋች ነው። ይህ ልጅ ግን ብዙ ቦታዎች ላይ ከፊት መስመር ላይ መጫወት እንደሚችል ሁላችንም እናውቃለን። የስፔን የዜና ምንጮችን ወይም ከስፔን የሚወጡ የትላንት ሪፖርቶችን ምናምን ከሆነ ዩናይትዶች 100 ሚሊዮን ዩሮ የሚከፍሉ ከሆነ ይህን ተጫዋች ማስፈረም ይችላሉ ከአስቶን ቪላ የሚል ሪፖርት ወጥቷል። ተጫዋቹ በተደጋጋሚ ለዩናይትድ ያለውን ቀይና አመለካከት በአስተያየት ሲገልጽ እንዲሁ ሰምተናል። ወደ ዩናይትድ የመምጣት እድል ቢገጥመውም ሮጀርስ ሊቀበለው እንደሚችል ይታመናል። ቲም ቶክስ እንደዘገበው ከሆነ ታዲያ ይሄ ልጅ በዩናይትድ ብቻ አይደለም የሚፈለገው፣ በአርሰናል እንዲሁም በሲቲ ይፈለጋል።
ስለዚህ አስቶን ቪላዎች ምናልባት የትልልቅ ክለቦችን ፍላጎት መምጣትና ተጫዋቹን ፎሎ ማድረግ ተከትሎ እስከ 100 ሚሊዮን እና ከዛ በላይ የዝውውር ገንዘብ ሊጠይቁበት ይችላሉ ተብሎ ነው እንግዲህ ዩናይትድ አንዱ የዝውውር ኢላማው ሮጀርስ እንደሆነ እየተገለጸም ያለው። በአማካይ ስፍራ ላይ የኢሊየት አንደርሰን ስም ነው እንግዲህ በተደጋጋሚ እየተነሳ ያለው። ቤተሰቦቻችን ከዚህ በፊት ካርሎስ ባሌባ ቁጥር አንድ ነው ሲባል ነበር። እንዲሁም አደም ወርተን ተመሳሳይ ቁጥር አንድ ነው የዩናይትድ የአማካይ ክፍል ኢላማ ተብሎ ሲነገር ቆይቷል። አሁን ደግሞ ኢሊየት አንደርሰን ነው የዩናይትድ የአማካይ ክፍል ቁጥር አንድ ኢላማ ተብሎ ተገልጿል። ዞሮ ዞሮ ዩናይትድ ከነዚህ ሶስት ተጫዋቾች ውጭ አልሆነም። 23 ዓመቱ ነው ይሄ ተጫዋች። የዩናይትድ የክረምቱ ቀዳሚ የሆነ የዝውውር ወይ የግዢ ራዳር ውስጥ ያለ ልጅ ነው ተብሎ ነው የተነገረው። የፓላሱ የ21 ዓመቱ ዋርተን እንዲሁም ካርሎስ ባሌባ 22 ዓመቱ ነው። እነኚህ ሁሉ ተጫዋቾች እንግዲህ በአማካይ ክፍል ላይ በዩናይትድ ቀጣይ ሊፈርሙ የታቀደላቸው ክለቡ ያቀደባቸው ተጫዋቾች ናቸው ብሎናል። ዘ አትሌቲክም ትላንት ያው ተመሳሳይ የሆነ የመደጋገም ባህሪ ያለው የዩናይትድ የአማካይ ክፍል ግዢን በተመለከተ ግን አዲሱ ተጫዋች እና ሰሞኑን ስሙ ሲነሳ የነበረው ከዩናይትድ ጋር አንድ ልጅ አለ። የኒውካስል ተጫዋች ነው፣ ቶናሊ ተብሎ ይጠራል። የቀድሞ የዩናይትድ የተከላካይ መስመር ተጫዋች የነበረው ዳኒ ሲምፕሰን ዩናይትዶች ቶናሊን ለማስፈረም መንቀሳቀስ አለባቸው ብሎ በአማካይ ቦታ ላይ ቶናሊን ማግኘት እንዳለባቸው ነው የተናገረው። እንደዚህ ብሏል። ምክንያቱን ሲያስረዳ እንደማስበው ከሆነ ቶናሊ ለዩናይትድ የአማካይ ክፍል በደንብ ፊት ማድረግ የሚችል ተጫዋች ነው ሲል አድንቆታል። ለኮቢ ሜኖ ኮምፕሊመንት ይሆናል። ኮቢ ሜኖ ላይ ያሉት ደካማ ጎኖች ቶናሊ ላይ እንደ ጠንካራ ጎን አሉ። ስለዚህ ሁለቱ ኮምፕሊመንት ያደርጋሉ በደንብ ብሏል። ምክንያቱም ተጫዋቹ በደንብ አድርጎ የአማካይ ክፍሉን መሸፈን ይችላል ብሏል። ለኒውካስል ዩናይትድ ቶፕ ተጫዋች ሆኗል ነው የሚለው። ተጫዋቹን ከኳስ ጋር በጣም ጥሩ የሆነ እንቅስቃሴን ማድረግ ይችላል። በጣም ጠንካራና ግዙፍ የአማካይ ስፍራ ተጫዋች ነው። ስለዚህ ፊዚካሊ የሚቸገር አይሆንም ተጫዋቹ ብሏል። በብዙ መስፈርቶች አማካይ ስፍራ ላይ ብናየው ተጫዋቹ የዩናይትድን የአማካይ ክፍል ቀዳዳዎች የሚሸፍንና ድክመታቸውን ከቨር ሊያደርግ የሚችል ትክክለኛ የካሳሚሮ ምትክ ነው ብሎ ነው እሱ ያለው። እንግዲህ ለካሳሚሮ ትክክለኛ ምትክ ሊሆን የሚችል የአማካይ ስፍራ ተጫዋች ነው እና የማንቸስተር ዩናይትድን ማሊያ መልበስ የሚገባው ልጅ ነው ሲል ነው የተናገረው። አውቃለሁ በእርግጥ ዝውውሩ ቀላል አይሆንም፣ ነገር ግን የዩናይትድን የመጫወት ለዩናይትድ የመጫወትን ፕሬሽር በደንብ አድርጎ ተቋቁሞ እንደው ጫናም ቢኖረው ግን ይሄን የመቋቋም እና የመሸከም ትልቅ የሆነ የአእምሮ ጥንካሬ ያለውና ለማንቸስተር ዩናይትድ አማካይ በአንድ የመቶ ስክት ሊል የሚችል ተጫዋች ነው ሲል ነው። አማካይ ስፍራ ላይ ካሳሜሮ ከለቀቀ በኋላ የተጫዋች የዩናይትድ አመራሮች እንዲያስፈርሙት ክረምት ላይ ሲምፕሰን ጥቆማውን የሰጠው ማለት ነው። ቤተሰቦቻችን የመጨረሻ አንድ ነው የፓልመርን ነገር እዚህ ጋር ላንሳና ቅድም ብሩኖ ፈርናንዴስ ፓልመርን ሲያደንቀው ነበር ብያቸዋለሁ። ፓልመር ከትላንቱ ጨዋታ መጠናቀቅ በኋላ ያው ሀትሪክ ሰርቷል። ወልቭስ ላይ ነው ሀትሪክ የሰራው እና አንድ አስተያየት ሰጠ። ስለ ወደፊት ቆይታው ሰሞኑን ሲወራበት ስለነበረው ነገር ነው አስተያየት የሰጠው። እነሱ የሚያወሩትን ያውሩ፣ ፓልመር በቼልሲ ቤት ደስተኛ አይደለም የሚል ዘገባን መስራታቸውን ይቀጥሉ። ይሄ በጣም የማይረባ ዘገባ ብሎ ነው ያጣጣለው ማለት ነው ኮል ፓልመር። ሁሉም ሰው ሩቢሽ የሆነ ነገር ማውራት ይወዳል እና እኔ ለነኚህ ነገሮች ትኩረት እሰጣለሁ ወይ የሚለው ጉዳይ ነው በጣም ወሳኙ አለ። በፍጹም ለእንደዚህ አይነት ስቶሪዎች እና ለእንደዚህ አይነት የጋዜጦች ወሬ ትኩረት ሰጥቼም ተከታትያቸውም አላቅም በሚል ነው ማለት ነው። ተጫዋቹ እንግዲህ በቅርቡ በነዘሰን ጋዜጣ ሲወራበት የነበረውን በቼልሲ በለንደን ህይወቱ ደስተኛ አይደለም የሚባለውን እና ወደ ማንቸስተር ከተማ መመለስ ይፈልጋል፣ ሆምሲክ ነው ፓልመር ብለው የዘገቡትን ዘገባ በዚህ መልኩ ኮል ፓልመር ከትላንቱ ጨዋታ መጠናቀቅ በኋላ ያጣጣለው ማለት ነው። ቤተሰቦቻችን እንግዲህ እነኚህን ይመስላሉ ለዛሬ ያስኳቸው መረጃዎች እና የትላንት ጨዋታ ግምገማችን። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ነገ በአዳዲስ መረጃዎች ደግሞ እንገናኛለን። ቼክ አድርጉን፣ አብራችሁን ሁኑ። እስከዛ ሰላሙ ነው ባይ